فكيف إذا جمعناهم ليوم لا ريب فيه ووفيت كل نفس ما كسبت وهم لا يظلمون قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير تولج الليل في النهار وتولج النهار في الليل وتخرج الحي من الميت وتخرج الميت من الحي وترزق من تشاء بغير حساب لا يتخذ المؤمنون الكافرين أولياء من دون المؤمنين ومن يفعل ذلك فليس من الله في شيء إلا أن تتقوا منهم تقاه ويحذركم الله نفسه وإلى الله المصير قل إن تخفوا ما في صدوركم የሚሄዱ ሰዎች ወደ ክርስትና ወደ እስልምና የሚመጡ ሰዎችን እንዴት አጠልሽተ ነው እስልምና መጥፎ ነው ጭራቅ አርገን ስለነው እንዴት አድርገን እናስቀራለን የሚል አጀንዳ ነው ያዛችሁት። አያዋጣም፣ አትችሉትም ራሱ ማለት ነው። በተቻለ አቅም እኛ እዚህ ሙስሊሞች ያለነው ክፍተት መሃል ላይ መፍጠር የለብንም። ስራ መስራት ከተስማማን ከተግባባን አብረን እንሰራለን። ካልተግባባን ደግሞ ግዴታ አይደለም አብሮ መስራት። አንደኛው አንደኛውን አይጎንትለው። ስለዚህ እኛ እርስ በርሳችን አንጎናታተልም። አሁን ጥሩ ነን ያለነው አልহামዱሊላህ ማለት ጥሩ ነው ያለው አሁን ሙስሊሙማ ማለት ነው። ስለዚህ አሁን ክፍተት እኛ ጋር አታገኙ፣ ይናፍቃቸዋል። በተቻለ አቅም እኛ በምክክር ነው ከዚህ በኋላ ምናምነው። አሚር አለን የራሳችን የንጽጽር የኮምፓራቲቭ ሪሊጅን አሚሮች አሉን፣ ውሳዞች አሉን የኮምፓራቲቭ ሪሊጅን። በተቻለ አቅም እኛ አንደኛው እንትን አንልም። በተለይ ደግሞ ሙስሊም ሆኖ ደግሞ አንደኛው ነገር አዋሳች የሚሆን ከዛ ወደዛ ወሬ የሚያቀባበል ምናምን ነው በሏቸው። ነው እኛ ስራ ላይ ነን። አሁን ስራ አለብን፣ ትልቅ ስራ አለብን። የሚሰልሙ ሰዎች ማጠናከር አለብን። ሰዎችን ወደ ኢስላም መጣራት አለብን። ሙስሊም የሆኑ ሰዎችን ደግሞ አዌርነስ ክሬት ማድረግ አለብን። እንደዚህ በጣም በስራ በጣም የተወጠረን ሰዎች ነን። ስለዚህ ተራ የሆኑ ነገሮችን ረዛው እዛው ስራ የለህም እንዴ? ስራ ከሌለ ስራ ፍጠር፣ ስራ ግባ ምናምን ብላችሁ አባሩት ማለት ነው። በጣም በርቱ። በጣም ጀግና የሆኑ ወንድሞችና እህቶች አሉን። አልহামዱሊላህ በጣም የምንኮራባቸው ልጆች ስላሉ አላህ ይጨምርላችሁ ኢንሻአላህ። አይ ቲንክ ጥያቄ ከሌላቸው ልውጣ በቃ ማለት ነው። ወንድሜ ይሄን ቪዲዮ አላህ ያለ ምክንያት አይደለም አንተ ጋር ያመጣው። ቆም ብለህ አዳምጥ። አላህ ሱብሓነሁ ወተዓላ ከእሳት ነፃ እንዲያወጣ ትፈልጋለህ? ይሄን የአላህ ሱብሓነሁ ወተዓላ ንግግር ልብ ብለህ አድምጥ። አጅርም ከፈለክ ይሄን ቪዲዮ ለወንድሞችህ ለእህቶችህ ሼር ታደርገዋለህ። ነፍስ ላይ ከሰሰትክ ግን ዝም ብለህ ታሳልፈዋለህ። ምርጫው ያንተ ነው። አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ያ አዩሀለዚነ አመኑ እናንተ ያመናችሁ ሆይ ሀል አዱሉኩም ዐላ ቲጃረቲን ቱንጂኩም ምን ዐዛብን አሊም ከአሳማሚ ቅጣት የምታድናችሁ የሆነችን ንግድ ላመላክታችሁን አለ አላህ ሱብሓነሁ ወተዓላ። ይሄ እፎይ የማያመጣብን ጣጣ የለም። እግዚኦ። አቡነ ተክልዬ ቀዝነዋል፣ ቅዘኑ ቅድስና ሆኖላቸዋል ብለው ያነባሉ። እካክ መጋኛ ያስቀዝነ ወራዶች ባለጌዎች ናቸው። ሰው አያነበውም ብላችሁ በዘመኑ የሚያነቡ ሰዎች አልነበሩ። ያንን የመሰሉ ቅዱስ አባት አዋርደው በቀዘናቸው ያጸድቃል ብለው እዛ ሄደው አቡነ ተክለ ሃይማኖት ገዳማት ብትሄዱ ቀዘን በቀዘን ያለው ፈጣሪ ምስክሬ ነው የምላችሁ። እዛ ሄደህ ከቀዘንክ ህይወት በሙሉ እንደ ደም ተቆጥሮልህ ትፈወሳለህ ተብለው የሚሰብኩ መሃይማን ያሉት። ስለዚህ አቡነ ተክልዬን ያዋርደው የኛ ውስጥ ያለ በሳይኮሎጂ የተመቱ እብዶች ቆሻሾች ናቸው እንጂ አቡነ ተክለ ሃይማኖት ትልቅ ክብር የሚገባቸው if you google በትልቁ ክብር የተሰጣቸው አባት ነበር። ትልቅ
ቅድስና ያላቸው። ስለዚህ በጣም ያሳዝናል። ለእምነቱ የኖረ ደግሞ ቅዱስ ጊዮርጊስ ነው። ለእምነቱ የኖረ እናንተ በምትሉት አልከተለው። ቅዱስ ጊዮርጊስ 3 ሞቶ ተነስቷል የምትለኝ ክርስቶስ እንኳን 3 ያልሞተ ወላሂ እስኪ ዛሬ ሸይጣንን አሸንፋችሁ ይህን ቪዲዮ ወይ 3 ወይ 5 ኮፒ ሊንክ አድርጋችሁ ቁርአን ብዙ ሙስሊሞች ጋር እንዲደርስ አድርጉ። سيقولون لله فقل أنا تسهرون قل لمن الأرض ومن فيها إن كنتم تعلمون سيقولون لله قل أفلا تذكرون قل من رب السماوات السبع ورب العرش العظيم سيقولون لله قل أفلا تتقون. አስር ዓመት ይሆናል ስለ ቁርአን ሳወራ በሚንበር ቲቪ ድምጽ ሲሆነኝ ስናገር ስለ ቁርአን ነው። ሶሻል ሚዲያ፣ ዩኒቨርሲቲ ተማሪዎች፣ ክፍለ ሀገር በጣም ብዙ ቦታዎች የቁርአን አስተምሮትን አቅርብ ነበር እና እነዛ በአጠቃላይ ለወጣቱ ስለ ቁርአን ኢንስፓየርድ እንዲሆን ነው፣ ስሜታዊ ቁርኝነት እንዲጀምር ነካ የማድረግ ጠቅ የማድረግ ነገር ግን ትራንስፎርሜሽን መሆን አይችልም። ለውጥ ግን መሆን አይችልም። ለውጥ ያለው የት ነው በለኛ? بسم الله الرحمن الرحيم الرحمن علم القرآن لم يقل ذكر بالقرآن. الرحمن ذكر بالقرآن علم بقرآن استوى سائلم علم القرآن علم تفعيل بالال بعربية over and over ነው ያለ ማቋረጥ ደግሞ አስተማረ 23 ዓመት ነው ያስተማራቸው መልእክተኛው አለይሂ ሰላቱ ወሰለም። ሶ ለውጥ ያለው በመማር ውስጥ ነው። በነገራችን ላይ ያው እዚህ ሙሉ ጠቅ አርጎ ብቻ ነካ አርጎ ለማለፍ ብቻ الرحمن علم القرآن بسم الله الرحمن الرحيم وعلم آدم الأسماء كلها አባታችንን መጀመሪያ አላህ አስተማረው ነው የሚለው አስተዋወሰው አይልም። በነገራችን ላይ መማር አደማዊ ማንነት ነው። ሌላ ርዕስ ውስጥ አንገባ እንመለስ። وعلم آدم الأسماء كلها سورة البقرة 31ኛው አያ الرحمن علم القرآن ይላል። ስለዚህ ለውጥ ያለው